ያለሽ ከሆነ ፍቅራችን ሲወድ አንቺን ካጣፈጠ እኔም አልፈልግም ደስ ያለሽ ከሆነ ፍቅራችን ሲወድ አንቺን ካጣፈጠ እኔም አልፈልግም ማነው የፈረደው ብቻ እንዳዘግም የታመመ ፍቅር በየቀኑ ሳት አንቺ ለፍቅራችን ከን ስትፈልጊ እኔን ያሳምራል ብለሽ አትጓጊ አልፈልግም ደስ ያለሽ ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ እኔም አልፈልግም እኔም በኩል ይፍረስ አንቺን ካላሰኘሽ እኔማ ያሰኘኝ ሲቀርቡኝ ነው እንጂ ከራቁኝ ሩቅ ነኝ ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ እኔም አልፈልግም ደስ ያለሽ ከሆነ ፍቅራችን ሲወድ አንቺን ካልጣፈጠ እኔም አልፈልግም
እኔም አልፈልግም ማነው የፈረደው ብቻ እንዳዘግም የታመመ ፍቅር የቀኑ ሰዓት አንቺ ለፍቅራችን ከስትፈልጊ እኔ ያሳምራል ብለሽ አትጓጊ ብለሽ አትጓጊ ብለሽ አትጓጊ የኔ አካል ባክሽ በሞቴ አልቋል ሰውነቴ በሞቴ የኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ ሰውነቴ አልረሳ ብሎኝ ሰውነቴ አካል ሰውነቴ ሰውነቴ ሲያሰላስል ያድራል
ቦታ ያደርንበት ጎጆ ያሞቀን መኝታ ሐቄን ይግለጽልሽ የፍቅሬን እውነታ የኔ አካል ባክሽ ባክሽ የኔ አካል ባክሽ በሞቴ አልቋል ሰውነቴ በሞቴ የኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ ሰውነቴ ያንቺን ፍቅር ብቻ ሰውነቴ እያሰላሰለ እያሰላሰለ ሰውነቴ አረገኝ ብቸኛ ሰውነቴ አስታዋሽኝ አስታዋሽኝ ሰውነቴ በሞት ሰውነቴ በሞት ይበቃል ጎዳቴ ሰውነቴ በሞት ሰውነቴ በሞት ይበቃል ጎዳቴ ሰውነቴ ሰውነቴ በሞት ይበቃል ጎዳቴ አለኝታ አድርጌሽ የመኖሬ ጥላ ስልሽ እንዳልነበረ የጭንቄ ከለላ ምንም አይንፈልግ እኔ እስካንቺ ሌላ ያረፈብሽ ክንዴ ያለበስኩሽ ኩታ ያደርንበት ጎጆ ያሞቅነው መኝታ ሐቄን ይግለጽልሽ የፍቅሬን እውነት ሐቄን ይግለጽልሽ የፍቅሬን እውነት በድጋሚ አንዳንድም ሰዎች የሚሰሩትን ያውቃሉ፣ የሚያደርጉትን ያውቃሉ፣ ሰው እንዴት መያዝ እንዳለባቸው ያውቃሉ። ምናልባት ሁለት እርምጃ ተንቀሳቅሷል፣ እርግጠኛ አይደለሁም፣ ግን ከሱ ላይ አይኔን መልቀል አልቻልኩም። በቃ ዝም ብዬ ተመስጬ እንደዚህ። እናመሰግናለን በድጋሚ ዳንኤል እና ኤርሚያስን ከወደዳችኋቸው ቀጣይ ሳምንት ማየት የምትፈልጉ ከሆነ 8222 ላይ ያልተገደበ ድምጻችሁን ልሰጣቸው ትችላላችሁ። ኮዳቸውን እያስቀደማችሁ እንቀጥላለን። ቀደም ሲል ዳንኤል አለልኝ፣ የጋሽ ጥላሁን ገሰሰን እኔም አልፈልግም፣ እንዲሁም ደግሞ ኤርሚያስ መንግስቴ እንደዚሁ የጋሽ ጥላሁን ገሰሰን በባይተዋር ጎጆን ቆንጆ አድርገው አቅርበውልናል። ዳኞች ምን ይላሉ? ከነጥብ ጋር አስተያየት ይሰጡልናል። አልተቻሉ። እሺ ዳንኤል አለልኝ የጋሽ ጥላሁን ገሰሰን እኔም አልፈልግም የሚለውን ዜማ ነው ያመጣው። በጣም ጥሩ ምርጫ፣ የተጫወትክበትም ልክ በጣም ቆንጆ ነው። ብዙ ነገሩ በጣም አሪፍ ነው። ምንድነው እዚህ ላይ ቅር ያለኝ ነገር ቃላት አንዳንድ ቦታ ቀልጠፍ ያላሉ አሉና አሁን ለምሳሌ ደስ ያለሽ ከሆነ ነው አይደል የመጀመሪያው፣ ግን ደስ ያለሽ ከሆነ ማለቱን በደንብ የማይሰማ ላይክ ደበስበስ ብለው የሚያልፉበት ነገር አለ እና ቃላት ላይ በደንብ እንድታስብበት ነው እንጂ ብዙ ቦታዎች ቆንጆ ነው ያለው። ሙዚቃው ብዙ ነው ከኋላ አጀባው፣ ያንተ ድምጽ ከዛ አልፎ በደንብ መሰማት አለበት። በአጠቃላይ በሆነው በደንብ ተሰምቷል። ከዚህ በላይ ግን ኢነርጂን ለማጠናከር ለሌላ ጊዜ አስብ። በተረፈ በጣም ቆንጆ ነበር። አንድ ቦታ በጣም የተደሰትኩበት የሆነ አክሰንት ሰተህ እንደውም ከአክሽን ጋር ነበረና በደንብ ቃላቱ እዛ ጋር የሚገባውን ትርጉም እንዲሰጥ አድርገህ ያለፍክበት ነውና በጣም እንደዚህ አይነት ሞሜንቶች ደስ የሚሉ ሆነው አልፈዋል። ዳንሷ ማርክ ባታሰጥም በጣም ደስ ቫይቡን ቀይሮት ነበር። በጣም ቆንጆ ነው። ሙዚቃው እንዲቀጥል ያሰብክበትና ባንዶቹን ደግሞ እንዲቀጥሉ ያደረክበትንም መንገድ አድንቄዋለሁ ምልክቱን። ከዛ ኢንዲንጉ በጣም አንደኛ ነው። በጣም ብዙ ነገሩ ቆንጆ ነው። ምንድነው ቅር ያለኝ አንዳንድ ቦታ ጋር ከቅኝት ጋር በተያያዘ ችግሮች ነበሩ። ብዙ ፍሎ ቆንጆ ይሆንና ትንሽ ሳት ሲል ይሰማልና በደንብ አድርገህ እሱን እንድታስብበት ነው። ሪትም በጣም ታይት ነበርክ።
ብዙ ነገሩ ቆንጆ ነው። እኔ ጋር ያለ ውጤት 9985። ኤርሚያስ መንግስቱ የጋሽ ጥላሁን ገሰሰን በባይተዋር ጎጆ የሚለውን ዜማ ነው ይዘው የመጣው። ይሄም ዜማ በጣም ቆንጆ ከጉሮሮ ጋር በደንብ ሄደ። እንዴ ሌላ በቃ ማርሽ ቀይረን የመጣው የተለየ ሆኖ ነው የተሰማኝ። በጣም ቆንጆ ነበረ። ለመድረኩም በደንብ የሚመጥን ዜማ ነው ያመጣው። ይሄ ዜማ ምን ይፈልጋል ብለን ብናስብ ስሜት ይፈልጋል። በጣም ስሜት ደግሞ ኤርሚያስ መንግስቱ አይታማም። የተሰጠውን ዜማ በደንብ አድርጎ ስሜቱን የማሳየትና የማጋባት በጣም ጥሩ ተሰጥቷል። እሱን ቀጥልበት ነው የምልህ። ሪትም በጣም ታይት ነበርክ። በጣም ቆንጆ ነው። ከባንድ ጋር የነበረ መግባባት በጣም ጥሩ ነበር። ዳይናሚክስ በጣም ጥሩ ነበር። በራስ ድምጽ ያዜምክበት መንገድ ብዙ ነገሩ ኪው ተመችቷል። አንድ ቦታ ቃል የጠፋብህ ነገር መስሎ ተድበስብሶ ወርዱ በደንብ ሳይሰማ ያለፈ አለ። ግጥሙ የጠፋብህ አይነት ነገር ነው ፊል ያደረኩት። እንደዚህ አይነት ነገር ጥንቃቄ ስለሚፈልጉ ነው የምናገረው። በተረፈ ብዙ ነገሩ ቆንጆ ነው። ቅላጼዎች ግን አንዳንድ ቦታ በሚፈለገው ልክ አልተዘመሩ አልተባሉ። ወደ ራስ አምጥተዋል። እሱን እንወደዋለን። ግን አንዳንዴ ዜማውን ዜማ የሚያስብሉ ቅላጼዎች መጥፋት ስለሌለባቸው እነሱ ላይ በደንብ አድርገን እንድትሰራ ነው የምመክር። በጣም ደስተኛ ነኝ። ማርሽ ቀይረን የመጣ ይመስለኝና እኔ ጋር ያለው ውጤት 9995 ነው። ዳንኤል ምናልባት ከኪው ልነሳና ትንሽ ግማሽ የወረደ በመስሎኛል። በጣም አቅም አለህ እና የላኛውን ትወጣዋለህ ብዬ ነው። ለምን የመጀመሪያዎቹ ዜማዎች በተለይ መጀመሪያው ዙር አካባቢ ብዙ አይሰሙም ነበረ። ትንሽ ላውድ ሆኗል ባንዱ። ይሄ ያንተ ጥፋት አይደለም እንደኔ ማለት ነው። አንደኛ የዜማ ምርጫ በጣም አሪፍ ነው። ለውድድር የሚሆን የሚወርድ የሚወጣ አካባቢ የዜማ አካባቢ ያለው ነው። በጣም አሪፍ ነበረ። ሌላው ያደነኩ ምንድነው ባንዱ በዚህ ላውድ የሆነ አንተ በየጋልክ የመጣበት መንገድ በጣም ይደነቃል። በዛች ቮሊዩም ብዘፍነው ኖሮ አትወጣው ነበር እና ይሄ በጣም ጥሩ ነበረ። ሌላው ደስ የሚል ነገር ኢነርጂ ደስ ይላል። አሁን በጣም አሪፍ ነው እየመጣችሁ ያላችሁት። የዛሬው ይገርማል። ኢነርጂ ስሜቱ ቅድም እንደተነሳው ዳንሱ ኢንተርቴን ያደርጋል፣ እንድደፍር ያደርጋል። ባንዱ በዚህ ሌቭል ሲመጣ አንተ ደካማ መሆን የለብህምና ይሄ ትልቅ ፕሮግረስ ነው። በየጊዜው እያሳየ የመጣው ነገር በደንብ ማድነቅ ፈልጋለሁ። 9980 በጣም አሪፍ ነው። ኤርሚያስ ከመግቢያው ጀምሮ ብጀምር በፋልሴቶ የጀመርከው በጣም የሚገርም እኔም እንደ ናቲ ይዘኝ ነው የሄድከው። እንደ ዳኛ ብቻ ሳይሆን አንደኛ የሚገርም ይሄን ዜማ በዚህ መንገድ መምረጥህና በዚህ መንገድ ማቅረብህ በጣም ላመሰግን እፈልጋለሁ። እንዴት አቅብጠው እንደተጫወትከው ማመን የሚያቅተው። እውነት ለመናገር እኔም እንደዚህ አይነት አቅም እንዳለ አላቅም ነበር። ማርሽ ቀይረን የመጣው የሚሉም በጣም ነው መስማማው። እንደዚህ ነው ለውጥ፣ እንደዚህ ነው ማሳመን ማለት ነው። ቃና ዳይናሚክሱ፣ ያዘፋፈን ብቃት፣ በቃ ጉሮሮ ከለር ሁሉ መሀል ላይ ጉርጉሮ ላይ ደግሞ በአርቲፊሻል ምናምን ያልካቸው ነገሮች በጣም ዘናጭ። እኔን ከላውጣል አልቻልኩም። ዘፈኑ መስፈን ብቻ ሳይሆን በደንብ በቃ ታርካው በደንብ የገለጽከው መጨረሻ ዜማ በግጥም እንደዚህ ሲዘጋ ሁሉ እኔ አላቅም፣ ደስ ይላል። አንበሳ በርታ። የዛሬ ቅዳሜያችን የመጀመሪያው 10,000 ሰጥቻለሁ። አንበሳ እውነትም በቃ አንተ ዛሬ ልደትህ ነው አምነናል። ያው ከወዲሁ እሺ። ዳንኤል እና ኤርሚያስ ብዙ ሀሳብ ተነስተዋል። ትንሽ ነገር ብቻ ለመናገር የሁለታችሁም የሙዚቃ ምርጫ በጣም ድንቅ፣ በጣም ፐርፌክት ምርጫ ነው። ምንም አይወጣለትም። ከዳንኤል ስነሳ በጣም የምትሄድበትን የዜማ ምርጫዎች ብዛቱን፣ የቫራይቲውን፣ አይነቱን በጣም ነው ማድነቅ የምፈልገው። በጣም ብዙ ቦታ ነው የምትሄደውና እንደ አንድ ተወዳዳሪ በጣም የሚመከር ሀሳብ ነው። ከዛ ደግሞ በጣም ጥሩ ነገሩ ምንድነው የምታመጣቸው ነገሮች የትኛውም ኤሪያ ላይ ብትሄድ በጣም ካንተ ጋራ በጣም ጥሩ ፊት የሚያደርጉ ናቸው። እንደ ውድድርም በጣም
የሚመረጡ አይነት ናቸውና እሱን እንድትቀጥልበት ነው የምነግርህ። ይሄኛው ዜማ በጣም ረጃጅም የዜማ ሀረጋት አሉት። በጣም ግሩቪ ነው። ኢነርጂው ሌላ ነው አይደለም። አሬንጅመንቱ በጣም ሃይ ሌቭል የሆነ የሙዚቃ ኢነርጂ ያለው ነውና በዛ ውስጥ በደንብ በቃ ፍሎውን ምናምን ጠብቀህ በጣም ያሳስታል። እንደዚህ አይነት አሬንጅመንት ውስጥ መስፈን በጣም ያስቸግራል በነገራችን ላይና እሱ በጣም ጥሩ ነበር። ያንን ሁሉ ኮንትሮል አድርገህ ማዜም እኔ ኪው ግማሽ ቢወጣ የሚል ሀሳብ የለኝም፣ ግን እዚሁ እያለ ትንሽ ጉልበት የማነስ ነገር አለ። ኪው እዚህ ሆኖ ትንሽ ጉልበት ብጨምር ኖሮ ምክንያቱም ሙዚቃው አሬንጅመንቱ በጣም ትልቅ ነው አይደለም ማለት ግሩቪ ነው። ከኋላ መሳሪያው ግርግር በጣም ብዙ ስለሆነ እሱን አሸንፈ ከፊት መሰማት ትንሽ እሱ ስሜቱ ጎሏል እና እሷ አንሳለች። ከዛ ውጪ ስትጫወት ስሜት በጣም ነው ደስ የሚል። በቃ ኢነርጂ ምናምን መድረክ ላይ ያለው ይሄ ሙዚቃው በደንብ ፊል እያረከው እንደሆነ ምናምን ይታወቃል። ቅሬታዎች ምንድናቸው ዳኒ? ከቅኝት ጋር በተያያዘ በጣም ብዙ ቦታ ጥሩ ነው፣ ደግሞ በደንብ የሚሰሙ ቦታዎች አሉ። ከቅኝት ሲወጣ የሚሰሙ ቦታዎች አሉ። በጣም እርግጠኛ ነኝ ካንተ አቅም በታች ናቸው። ያለ ማስተዋል በደንብ ኮንሰንትሬት አድርጎ ራስን እያዳመጡ ያለ ማዜም ነገር ነው። ሙዚቃው በጣም ኦቨር ኤክሳይትመንት አለው በነገራችን ላይ አይደለም፣ ይገፋሃል በቃ እንድትጨፍር ምን እንድትል ምናምን። ጭፈራውም ልክ አይደለም በነገራችን ላይ ምክንያቱም እንትን ነው እንዴ ሃፒ ሙድ ነው እንዴ ዘፈኑ አይደለም አይደል? ስለዚህ ኢሞሽን ከምንለው ሀሳብ ጋር ይጋጫል። በጣም ስማይል እያረክ በጣም እየሳክ ጎበዝ ነህ ስትደንስ። ለዚህኛው ዘፈን ባይሆን ጥሩ ነበር እንጂ አይደል? ስለዚህ ኤክስፕሬሽንህን ስታዜም ያለውን ሁሉን ነገር ነው የሚቀይረው እንቅስቃሴ። ስለዚህ ይሄ ልጅ በመለያየቱ ደስ ብሎታል እንዴ? ከዚህ ልጅ ጋር እኔ አልፈልግም ቅሪብኝ ምናምን በጣም ተስማምቶ መለያየት ምንም ነገር አይደለም። ሁለቱ ተለያዩ ተስማምተው እንደዛ ነው። ስለዚህ ያስደንሳል። እነሱ ዛሬ ልደታቸው ነው እንዳታማቸው። እሺ እነሱ ራሱ ኦቨር ኤክሳይትመንት ውስጥ ነው ያሉት። የመጀመሪያችሁ ነው እንደ ልደታችሁ ሲከበር። እንደውም ዛሬ ያለ ኬክ ነው ያለ ኬክ ነው። የዛሬ ዓመት በኬክ ነው አይደል? ፋና ያከበረው። እኔ ኬክ ጋብዛቸዋለሁ ከዚህ ስንት አይ ፕሮሚስ። ስለዚህ እሱ ከግምት ይግባ። ከዛ ውጪ ትንሽ ግጥሙ አንዳንድ ቦታ ያለ መሰማት ነገር የተለበሰበሰ ነገር ነበር። ያው ከላውድነሱ ጋር የሙዚቃው ነገር ከፍ ስላለ ከሱ ጋር ይሆናል ብለን እናስባለን። 9975 ዳንኤል ኤርሚያስ በጣም የሚያስደነግጥ ፐርፎርማንስ ነው በነገራችን የሚያስደነግጥ። እኔ ዘፈኑ ራሱ ይሄንን እንደምትዘፍን ሳይ ባይመርጠው እያልኩ ነበር በልቤ፣ ግን ፐርፎርማንስ ፈጽሞ ሀሳቤን አስቀይሮኛል። የእውነት ነው የምልህ። በጣም ግሩም ነበረ። ዩኒክ ቮይስ ነው ያለህ ወይም በጣም ልዩ ድምጽ ነው ያለህ እንላለን። አንተ ጋር በጣም ብዙ አይነት ነገር ውስጥ ትገባለህ። እስቲ ይሄንን እስቲ ያንን እያልክና ጥሩ ነው ይበረታታል። ከዛ ግን የሆነ ኤሪያ ላይ ማረፊያህን ማበጀት አለብህ። ካንተ ጋራ የሚሄደውን ነገ የራስንም ኦሪጂናል ነገሮች መስራት ስትጀምር በየትኛው አይነት እንደሆነ በዛውም ራስህን ሼፕ እያደረግክ ትሄዳለህ። እሱ ጥሩ ነገር ነው። ፍሬዚንጉ በጣም ጥሩ ነበር። ኪዩ በጣም ፐርፌክት የሆነ ምርጫ ነው። ኪዩ ከባንዱ ጋር የነበረ ውህደት የተነጋገራችሁበት ቦታ አለ አይደለም? አሁን የኔ አካል እባክሽ የሚለው ያለው ሴክሽን ዜማ ላይ ዳይናሚክስ ክሬት አድርጋችኋል አይደል? ወዲያውኑ ከሱ በኋላ ሲመጣ በጣም ወደ ክላይማክስ የሚሄድ ስሜቱ ምናምን ቀላል እንዳይመስል ሲደመጥ ያለው ኢፌክት ማለት ነው። እና ይሄ በጣም ግሩም ነገር ነው። ሪአሬንጅመንት መሞከር የሆነች ቦታ እንደዚህ መቀያየር በጣም ምንም ጥፋት አይደለም። እንደውም የሚበረታታ ሀሳብ ነው። ሚውዚካል መሆንህንም የሚያሳይ ነገር ነው። ተመስጦ፣ እርጋታ፣ ኤክስፕሬሽኑ ከስሜት ጋር የነበረው ነገር ሁሉም ነገር በጣም አሪፍ ነበረ። መጨረሻ ላይም ቫልዩ አዳድርገህ በመነባነብ የዘጋኸው ሀሳብም ይደረጋል። ቬሪ ኖርማል፣ ምንም ችግር የለውም። ጥሩ ነው። እሱም ከቅኝት ጋር የተያያዘ አንተ ብዙ የቅኝት ችግር ያለብህ ተወዳዳሪ አይደለህም። በፍጹም እንደዛ አይደለህም እና አልፎ አልፎ እንደው የላይቭ የቀጥታ ፐርፎርማንስ ስለሆነ የሚሰሙ ነገሮች ናቸው እንጂ በጣም ይረብሹ አልነበረም። እሱም በጣም ግሩም ነው። ትንሽ ምንድነው ከቅላጼ ጋር በተያያዘ ይሄ ዜማ በጣም ዲቴይል ናቸው ቅላጼዎቹ እና ብዙዎቹ ወደ ቀጥ ያሉ የዜማ ስትራክቸር መጥተዋል። ሆኖም ግን በጣም የሚያስከፋ አይደለም። ሲሰማ አንተ በራስ መንገድ ያልካቸው ነገሮች ያሸንፋሉ። ስለዚህ ዛሬ የሹሜንና ያማን ልደት በማስመልከት ሳይሆን
ያንተን ፐርፎርማንስ በማስመልከት ሁለተኛውን 10,000